ሰላም ተመልካቾች እንደምን አላችሁ ፋና ፖድካስት የጉብኝት ዝግጅታችንን እየተመለከታችሁ ነው ዛሬ እንግዲህ የተገኘሁት ፒያሳ አሮጌው ፖስታ ቤት ጋር ጠብቂኝ ፒያሳ አሮጌው ፖስታ ቤት ጋር እንገናኝ የምንባባልበት ስፍራ ላይ ነው እዚህ እንደምታውቁት የኢትዮጵያ ፖስታ ቤት ለረጅም ጊዜ አገልግሎት ሲሰጥበት የነበረው ስፍራ ነው ከዛም ባለፈ ደግሞ ለበርካቶቻችን ለዚህ አካባቢ ምልክት ሆኖ የሚያገለግል ስፍራ ነው ታዲያ አሁን ላይ የፈጠራ ማዕከል ኢትዮጵያ የሚል ማዕከል ተከፍቷል እዚህ ገብተን ውስጥ ላይ ምን አይነት አገልግሎቶች ይሰጣሉ ውስጡስ ምን ይመስላል የሚለውን እንመለከታለን ውስጥ ላይ የሚጠብቀን ሰው አለ አብረን እንግባ ሰላም ነው ኮንደና መጣሽ አቤኔዘር ባላለው የክሬቲቭ ሃብ ማኔጀር ነኝ ክሬቲቭ ሃብ አራዳ አዲስ አበባ የሚገኘው ክሬቲቭ ሃብ ማለት ነው ክሬቲቭ ሃብ ኢትዮጵያን ለመመልከት የመጣ ነው ምንድነው ክሬቲቭ ሃብ ኢትዮጵያ የፈጠራ ማዕከል ኢትዮጵያ ምንድነው ማለት ከዛሽ ክሬቲቭ ሃብ ወይም የፈጠራ ማዕከሉ ክሬቲቭ ሃብ የተመሰረተው በፈረንጆች በ2021 ነበር አሁን ለ4 አመት ኦፕሬሽናል ሆኖ ቆይቷል በኢትዮጵያ ልማት እንትንስ በኢኢዲ ወይም ኢትዮጵያ ኢንተርፕራይዝ ዴቨሎፕመንት የሚባለው የፌደራል ቢሮ ስር አነስተኛና ጥቃቅን ሰፖርት በሚያደርገው ከነሱ ጋር ፓርትነር ሆነ ለ4 አመት ኦሬዲ በዋይሻ ላይ በሚገኘው ቢሮ ውስጥ እናገለግል ቆይተናል ክሬቲቭ ሃብ ማለት እንግዲህ የመጀመሪያው የፐብሊክ ፕራይቬት ፓርትነርሺፕ የተመሰረተ የኢንኩቤሽን ወይም እንደዚህ ስራ ፈጠራዎችን ማጎልበት ማዕከል ነው ማለት ነው ፈጠራ ላይና ክሬቲቪቲ ላይ ስፔሻሊ ያተኮረ ነው ማለት ነው ከኢትዮጵያ ሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ ወይም ስራና ክህሎት ጋር አንድ ላይ ፓርትነር በመሆን ይሄኛው ስፔስ ደግሞ አሁን 2 ወር ይሆነናል ወደዚህ ከገባን በየኢትዮጵያ ፖስታ አገልግሎት ድርጅት ጋር አንድ ላይ በመሆን የምንሰራው ስራ ነው እኛ የምንሰራቸው ስራዎች ስታርታፖች የተለያዩ ፈጠራ ላይ ያሉ ስታርታፕ ላይ እና የተለያዩ ወደ 10 ሴክተሮች ላይ ሴክተር ቤዝድ አድርገን ስለምንሰራ ወደ 10 ሴክተሮች ላይ ነው የምንሰራው እነዚህ 10 ሴክተሮች ላይ የሚገኙ ወጣቶችን ሰፖርት ማድረግ የስራ እድል እንዲኖራቸው ማድረግ ማርኬት እንዲኖራቸው ወደ ውጭ ሀገር ሄደው እቃዎቻቸውን መሸጥ የሚችሉበት ቢዝነሶቻቸው ጊዜ ሀገር ውስጥ ማደግ የሚችሉበት ስኬል ማድረግ የሚችሉበት ከብራንድ አንፃር ከፋይናንስ አንፃር የተለያዩ ሰርቪሶችን እየሰጠናቸው ድርጅቶቻቸው እንዲያርጉ የምናደርግበት ማዕከል ነው ማለት ነው በጣም ቆንጆ እንደምንሻ ያነሳናቸው ሐሳቦች የተወሰነ ያህል መረጃ ሰጥቶናል ደግሞ ውስጥ ገብተን እየተመለከትን ሁሉንም የተወሰነ ነገሮችን ተነግረናል ከምን እንጀምር ጉብኝታችንን እሺ በጣም ጥሩ ይሄኛውን ከዚህ ስፔስ እንጀምር ከዚህኛው ቦታ ላይ ምን አለ የተለያዩ ስልጠናዎችን ፕሮቫይድ እናደርጋለን እንሰጣቸዋለን ለስታርታፖቻቸው ወይም ስራ ጀማሪዎች ለፈጠራ ላይ ላሉት ልጆች ገንዘብ አያያዛቸው እንደ ካምፓኒ ገንዘብ አያያዛቸው የካምፓኒ የማርኬት አገባባቸውን የተለያዩ ስልጠናዎችን የምናሰለጥንበት ስልጠናዎች ናቸው ቴክኒካል ስልጠናዎች ሶፍት ስኪል የሚባሉት የስነ ልቦና ላይ የተያያዘ ስልጠናዎችን የምናሰለጥንበት የተለያዩ ከሀገር ውጭ ያሉ ስልጠናዎችን የምናሰለጥንበት ቦታ ነው ይሄም የምታየው ስፔስ እስከ 50 ሰውና ከዛ በላይ መያዝ ይችላል የተለያዩ ያልኩሽን ሜቢ ሴክተሮቹ ወደ 10 የሚሆኑ ሴክተሮች አሉ እነዛ ሴክተሮች ላይ ለምሳሌ ፋሽን ላይ ሊሆን ይችላል ጨርቃ ጨርቅና ሌዘር ላይ ጌም ዲቨሎፕመንት አለ ጌም ማበልጸግ ቪዥዋል አርት እነዚህ የእይታ አርቶችን የሚሰሩ ሸክላ ላይ ስዕሎች ላይ ዲጂታል አርት የሚባል አለ ፋይን አርት እነዚህ ላይ የሚሰሩ ልጆች አሉ እነሱ ላይ ስልጠና እንሰጣለን ፈርኒቸር ላይ እና እነዚህን የምንሰጥባቸው ወርክሾፖችን የምንሰጥበት ትሬኒንግ ለነሱ ገቢ አስፈላጊ የሆነ ለምሳሌ ከቢዝነስ ሳይድ የሚያስፈልጋቸው ኦሬዲ ስራ ፈጠራው ላይ ጎበዝ ናቸው እዛ ላይም የሚሆን ወርክሾፕ እንሰጣቸዋለን ግን ደግሞ ቢዝነሱን እንዲያውቁት በደንብ ስለ ቢዝነሱ እንዲረዱ እንደ ቢዝነስ ማደግ የሚችሉበት ፈጠራ ላይ ብቻ ሳይሆን ቢዝነሱ ላይ እንዴት ነው ገንዘብ ማድረግ የሚችሉት ያንን ታለንታቸውን የሚለው ነገር የምናሰለጥንበት ቦታ ነው ማለት ነው ይሄኛው ስፔስ ቀጣዩ ደግሞ ኮወርኪንግ ስፔስ ወይም የጋራ መስሪያ ቦታ ይባላል እሱን ደግሞ እናሳይሻለን
ይሄኛው የጋራ መስሪያ ቦታ አሁን ከተማ ውስጥ በተለምዶ በጣም እያደገና እየሰፋ የመጣ የመስሪያ ቦታ ነው። እንደዚህ አይነት ነገሮች እየተለመዱ ነው ከተማ ውስጥ። ዋና አገልግሎቱ ምንድነው? ቅድም እንደነገርኩሽ አነስተኛና ጥቃቅን የሆኑ ቢዝነሶች ላይ የተለያዩ ፋሽን ላይ ሌዘር ላይ የሚሰሩ ልጆች ላይ ነው የምንሰራውና ይሄ ቦታ አሁን መስሪያ ቦታ የላቸውም አብዛኞቹ ጀማሪ ቢዝነሶች እና ይሄ እንደዚህ አይነት ኮወርኪንግ ስፔስ ምንድነው ዋና አላማው መተው ኢንተርኔት ኖሯቸው ቁጭ ብለው መስራት የሚችሉበት ማንም ተሳይላቸው ወደፊት ደግሞ ይሄ መስሪያ ቦታ በኪራይ የሚሰሩበት ቦታ ይሆናል ማለት ነው። በሰዓት በኪራይ የሚሰሩበት ይሆናል ማለት ነው። አሁን ይሄ የተለመደ የመጣ ካልቸር ነው ወይም ባህላውን ከተማ ውስጥ ይሄ ኮወርኪንግ ስፔስ እና አንደኛው ክሬቲቭ አብም ያለው ቦታ በጣም ፋንክሽናል ከሆነ ጥቅም ከሚሰጡ ለልጆቹ ስፔስ መሃል አንደኛው ኮወርኪንግ ስፔስ ነው ማለት ነው። የምንተጋገዝበትንም አትሞስፌር ወይም ሁኔታዎችን ያመቻቻል ማለት ነው ኮወርኪንግ ስፔሶች ወይም ይሄ ጋራ መስሪያ ቦታ የሚባሉት ማለት ነው። ደስ የሚለው ነገር ምንድነው መሰለሽ አሁን አዲስ ስታርታፕ አክት የሚባል ፖሊሲ በመንግስት ደረጃ ለስራ ጀማሪዎች እየተባለ ነው እየተሰራ ኢምፕሊመንት እየተደረገው ስራ ላይ ተግባራዊ እንዲደረግ እየተገፋ ያለ ፖሊሲ አለ። አንደኛው ጥቅሙ ምንድነው? አሁን ለምሳሌ ድሮ ቢዝነስ ለመጀመር ላይሰንስ ለማውጣት ሲያስፈልግሽ ምን ታደርጊያለሽ? ቢሮ መከራየት አለብሽ። ስፔስ የኪራይ ውልሽ ታይቶ ቢሮሽን መጥተው ላይ ይችላሉ። አሁን ግን እንደዚህ ኮወርኪንግ ስፔሶች ላይ ቴብል በመከራየት ብቻ ላይሰንስ ማውጣት እንዲችሉ የሚያደርግ ፖሊሲም አፕላይ እየተደረገ ስለሆነ ለሀገሪቷም እንደ ኢኮኖሚ አንደኛው ባክቦን አዳዲስ ቢዝነሶች የሚመሰረቱ ናቸው ሀገሪቷ ውስጥ። ይሄኛው ፋብላብ የሚባለው ስፔስ ነው። የተለያዩ ናሙናዎችንና ሳምፕል ስራዎችን የሚሰሩበት ኮርነር ነው ማለት ነው። እንደምታየው ዲጂታል ፋብሪኬሽን የሚባል ወይም በኮምፒውተር ዲዛይን ተደርጎ ተነድፎ የተሰራው ስራ የተለያዩ ማሽነሪዎች እንደምታያቸው ዴስክቶፕ ማሽነሪዎች ናቸው የሚባሉት ፕሮቶታይፕ ማድረግ የሚችሉበት ስፔስ ነው ማለት ነው። ዋና ጥቅሙ ምንድነው መሰለሽ? እዚህ ስፔስ አሁን አንድ ማሽነሪ ወይም አንድ ፕላስቲክ የሆነ ፕሮዳክት አምርተው ልጆች ወደ ገበያ እንዲገባ ቢፈልጉ አንድ ትልቅ ፋብሪካ ጋር ሄደው ከተገኘ ነው እሱንም የቀኑን ሙሉ የዛን ፋብሪካ ስራ ቆሞ ነው because አንድ ማሽን ቆሞ አንዱ ካንዱ ጋር የተያዘ ስለሆነ ማለት ነው። አንዱ ቆሞ ሳምፕል ወይም መስራት አይችሉም። ስለዚህ ከተገኘ ምሽም ካላቸው በጣም ብዙ ሺህ ብር ነው የሚያስከፍሏቸው ከተገኘም ነው። እንደዚህ አይነት ኮርነር ዋና ጥቅሙ ምንድነው? ገና ብዙ ብር አውጥተው የሆነ አንድ ማሽን ሰርተው ከሚከስሩ ማይሰራ ቦታው ምናምን ቴስት ለማድረግ ትክክለኛ ሶልቭ ያደርጋል ወይም መፍትሄ ያመጣል ያሉትን ለዛ ችግር መስራት አለ መስራቱን ኢፌክቲቭ መሆኑን ምን ያህል በጥራት ይሰራል የሚለውን ቴስት ለማድረግ መጀመሪያ የተለያዩ ፕሮቶታይፖችን ይሰራሉ። ፎር ኢንስታንስ አሁን ከመሃል በትናንሽ ዲዛይን በትንሽ ሳይዝ ዲዛይኖቻቸውን መስራት አሁን ይሄ በቅድም ካልኩሽ አንደኛው ሴክተር መሃል አንደኛው ከመሰራባቸው ረድፎች መሃል እንትን ነው ፕሮዳክት ዲቨሎፕመንት የሚባል አለ ወይም የምርቶች የተለያዩ እነዚህ ማሽነሪና ምርቶችን ማበልጸጊያ ዲፓርትመንት ፊልድ አለ ማለት ነው። በዛ ውስጥ የተሰራ ማሽን ነው። ይሄ ማሽን ምንድነው መሰለሽ ጥቅሙ ኮምባይን ሃርቨስተር ይባላል ለእርሻ ለግብርና ስራዎች ማለት ነው። አንደኛው ምንድነው መሰለሽ ይሄን አሁን ማሽን ከውጪ ሲገዛ ኮምባይን ሃርቨስተር ከነ ትራክተሩ አንድ ላይ ነውና በጣም ብዙ ብር ነው የሚያስወጣው አንድ ላይ ሲወጣ። አሁን ይሄኛው ዋናው ፕሮቶታይፕ ጥቅሙ ምንድነው? ለብቻው ሰፓሬት ሆኖ ነው አሁን ይሄ የሰሩት ልጆቹ ማለት ነው። እና ይሄ ማሽን በትልቁ ይሄንን የሚያክል ማሽን ግብርና ሚሊየንስ በሚሊየን አውጥተው ከሚሰሩት በትንሹ ሰርተው ይሰራል አይሰራም የሚለውን አይተው ወደ ዋና ምርት መግባት የሚችሉበት ይሆናል ማለት ነው። እዚህ ጋር አይተው የቱ ጋር ነው መስተካከል ያለበት የሚለውንም ካስተካከሉ በኋላ መልሰው እንደምታያቸው 3D ፕሪንተሮች አሉ ሌዘር ኢንግሬቨር የሚባል አለ በጨረር በሳት ጨረር የተለያዩ ነገሮችን መቁረጥ የሚችል እንደዚህ ጋር እንደምታያቸው 3D የሚሰሩ አሉ። እና ዋና አላማው ከስተመሮች ወይም ደንበኞቻቸው ምን አይነት ማሽን ነው የሚሰራላቸው ማሳየት ይችላሉ። ሁለተኛ ደግሞ የተሰራውንም ነገር ቀደም እንዳልኩሽ ወደ ስራ ከመግባቱ በፊት ሙከራ ማድረግ ይችላል ማለት ነው። ቅድመ ሙከራ ማድረግ ይችላሉ ማለት ነው። ያንን በማድረግ በጣም ብዙ ብር
ከመክሰር ራሳቸውን ማትረፍ ይችላሉ ማለት ነው። ወደ 50 60 አምርተው ወይም ከዛ በላይ ማምርተው ትልቅ እዳና ጥፋት ከሚሆንባቸው በትንሹ ሞክረው ቴስት አድርገው ስተቱንም ካዩ ያ ነው በቃ ዋናው አላማው ያ ነው። ከስተት እንዲማሩ ነው ዋናው አላማው ማለት ነው። አሁን በዚህ ወቅት ምን አይነት ምርቶችን የሚሰሩ ልጆች አሉ? አሁን በዚህ ሰዓት እየሰሩ ያሉ ግብርና ላይ የሚሰሩ ልጆች አሉ። በጣም ትልቅ የኢትዮጵያ ኢኮኖሚና ኢንዱስትሪ ላይ የሚያደርገው አሁን ግብርና ላይ ነውና የግብርና ተረፈ ምርቶችንና ምርቶችን እንዴት ነው ማበልጸግ የምንችለው ፕሮሰስ ማድረግ የምንችለው ወደ ገበያ ተደራሽ እንዲሆኑ ለተለያዩ ወደ ውጭ ሀገር መላክ እንዲችሉ ለምሳሌ አንድ የተለያዩ ፕሮቶታይፖች አሉ። ፎር ኢንስታንስ አሁን ይሄ እንዝርት ኢንጂነሪንግ የሚባል አንደኛው እኛ ጋር ያሉ ጀማሪ ቢዝነሶች ናቸው። ይሄ የምታዩ የፋይበር የቆጮ ቃጫ ማምረቻ ነውና ምንድነው የተለመደው እናቶች በእጅ እንደዚህ ብለው ስታርቹ ነው ይሄም ቡላውን ካወጡ በኋላ የቀረውን ጸጉር ቃጫውን እንትን የሚያደርጉበት ፕሮሰስ የሚያደርጉበት መንገድ በጣም የድሮ ወደ ኋላ ቀረ ነው። ለነሱም በጣም የሚያደክም ነውና ይሄ በትንሽ ኤሪያ በትንሽ ቦታ ላይ መስራት የሚችሉበት እና ብዙ ምርት ደግሞ ማምረት የሚችሉበት ነው ማለት ነው። አሁን ከውጪ እነዚህ ማሽነሪዎቹ ቢመጡ ብዙ ብር ያስወጣቸዋል። ሁለተኛ ደግሞ አያቋቸውም። አንዴ ከገዙ በኋላ ይስራላቸው አይስራላቸው እንትን አይባልም እና እንዝርት ኢንጂነሪንግ የሚባሉት ስራ ጀማሪ ቢዝነሶች ምንድነው ያደረጉት በትንሽ ገቢ መስራት የሚቻል ኦሬዲ ስራ ላይ ያዋለ ነው። እኔ ፕሮቶታይፑ የመጀመሪያው ነው። እኔ ስራ ላይ ያዋለ ነገር ነው። ከዛ ደግሞ ምንድነው የዛ ማሽን ጥቅም የሚለው አሁን ፋሽን ላይ የሚሰሩ ሌዘር ላይ የሚሰሩ ልጆች እንዴት በሌዘር ላይ እንዴት እንደሚሰራ ካላሳየሻቸው አያውቁት። ልክ እሱን ስታሳያቸው እነሱም ፈጠራ ጎበዝ ስለሆኑ የሆነ ነገር አዲስ ነገር አድርገው ለየት ያለ ነገር አድርገው ያመጣሉ እና እንደውም ስነ ህንጻ ላይ የተለመደ ነገር አለ። በወረቀት ወይ ምናምን በተለያየ ማቴሪያል ይሰራሉ። እዚህ ዲዛይኑን ጀስት ኮምፒውተር ላይ ያስገብተው ማዘዝ ብቻ ነው። 3D ፕሪንተሩ ላይ ፕሪንት አድርጎ ሞዴሉን ወይም ያችን ሳምፕል ሳይዟን አውጥቶ እንትን ማድረግ ይችላሉ ማሳየት ይችላሉ ማለት ነው። በጣም ቆንጆ ደስ ይላል በጣም ቀጣይ ምን መለከተው አሁን ደግሞ ወደ መሰብሰቢያ ክፍሉ እንሄዳለን። እዚህ ጋር የተለያዩ አባላቶች ስራዎች አሉ። ስንመለስ ደግሞ በደንብ ስለነሱ እናወራለን። ሰላም ናችሁ? እሺ ይሄ አሁን መሰብሰቢያ አንደኛው መሰብሰቢያ ክፍል ነው። ይሄ አላማው የብቻቸው ጸጥ ያለ ክፍል ለመስራት በግሩፕ ለመስራት ካለባቸው አንድ ቲም የተለያየ ደግሞ እነሱ ላይ ቢዝነስ ኢንቨስት ማድረግ የሚፈልግም ከመጣ የነሱ ደንበኞች የሚሆኑትም ደግሞ ከመጡ እነሱ ላይ ኢንቨስት ማድረግ እንዲችሉ እና ጸጥ ያለ ቦታ ከየጋራ መስሪያ ቦታ ድምጽና የተለያየ ሌላም ሰው ከሚበተብጡ እዚህ ጋር ቁጭ ብለው በጋራ መስራት የሚችሉበት የተለያዩ ስራዎቻቸውን በዲስፕሌይ አርጋው ማየት የሚችሉበት ፕሬዘንት ማድረግ የሚችሉባቸው ቦታዎች ናቸው። እነዚህ ቲሞች ለምሳሌ አሁን እፉዬ ገላ ይባላሉ። እኛ ጋር ያሉ አንደኛ ጀማሪ ቢዝነሶች ናቸው። የተለያዩ እነዚህ ጀማሪ ቢዝነሶችን በስሮቻቸውም አግሪጌት የሚያደርጉ አንድ ላይ የሚያመጡና ጌም ላይ ደግሞ የተለያየ የጌም ዲቨሎፕመንት ቀደም ካልኩሽ በጌም ዲቨሎፕመንት ላይ የሚሰሩ ልጆች ናቸው ማለት ነው። እነዚህ የተለያዩ አይነት ችግሮች ለምሳሌ እሳት አደጋ ለመከላከል አሁን ቢያስፈልግ ሲሙሌሽን አንድ አየር መንገድ ውስጥ ሆነ ወይ አንድ ሆቴል ውስጥ በሲሙሌሽን ማሳየትን የሚችል አይነት አፖችን እና የተለያዩ እንትኖችን የሚሰሩ ስታርታፖች ናቸው ማለት ነው። እና አሁን ዛሬ ያው የቲም ሚቲንግ ላይ ናቸው ያሉት። ይሄኛው ክፍል ደግሞ የስራዎቻቸውን ቀደም ያወራናቸው የተለያዩ ሴክተር ውስጥ የሚሰሩ ልጆች አሉና የነሱን ስራ የምናሳይበት ክፍል ነው።
እዚህ መሸጥ ይችላሉ አዎ ለማሳያም ለመሸጥም ነው ግን እነሱ ከሌሉ እኛም ያው ሪሲት መቁረጥ ስለማንችል አናሳይም እንትን አንልም ዲስፕሌይ ግን ይደረጋል ማየት ይችላሉ ሰዎች መጥተው ለሁለት ወር ለሶስት ወር ያሳዩና ደግሞ እነዚህ የተቀየሩ ሌሎች ደግሞ የጊዜ ገደብ አላቸው እዚህ የሚቆዩበት አዎ የተደረገ ይቀየራል ሁሉ ጊዜ እዚህ ጋር እንዲቆይ አይደረግም ምክንያቱም ወደ 400 የሚሆኑ ሜምበሮች አሉን አባላቶች አሉን እነዚህ በየ6 ወሩ ነው የምንቀይራቸው በየ6 ወሩ ማለት በየ6 ወሩ አዳዲስ አባላቶችን እናስገባለን ስናስገባ የነበሩት ሲኒየር የሆኑት ነባር ሜምበሮች ደግሞ እንትኖች አማካሪዎችና እንደ ታላቅ ወንድም እንደ ታላቅ እህት የሆኑ እንትን እንዲሏቸው የሚመጡትን አዳዲሶቹ እንዲረዷቸው እንዲያግዟቸው ድጋፍ እንዲያደርጉላቸው እንዲያበረታቷቸው እናረጋለን ይሄ በጣም ትልቁ ነገር ሌላኛው ይሄ ተንቀሳቃሽ የሆነ እርስ በራስ የሚደጋገፍን ማህበረሰብ መፍጠር የምንችልበትም አንደኛው አካል ይሄ ነው በፋሽን ላይም ቢሆን በጌም ዲቨሎፕመንት ላይ በአይሲቲ ላይም ቢሆን የት ቢሮ መሄድ እንዳለባቸው ላይሰንስ ያውጡ እንዴት ማድረግ ምን ማዘጋጀት እንዳለባቸው ብዙ ነገር ይነግሯቸዋል ይሄውስ ጀማሪ የሆነ ቢዝነስ ብዙ ጊዜ የውቀትም እጥረት ስላለ ምን ይሆናል ብዙ አይነት ችግር ውስጥ ይገባሉ እና ያንን ነገር እንዴት ነው ግባቶቻቸውን አጠቃቀማቸው የከስተመር አያያዛቸው ከመናሰለጥናቸው እኩል እነዚህ አማካሪዎችና እንትኖች ከነሱ በፊት የነበሩት የአባላት የደንብ ያግዛቸዋል ማለት ነው ምን ያህል እንትኖች ምርቶቻቸውን ይዘው መተዋል እዚህ አሁን ጋራንቲ ላይ አሁን ያለው በጊዜው 15 እና ወደ 15 የሚሆኑ ልጆች እቃዎቻቸውን የሚያሳዩ ነው ያው 15 ቢዝነሶች ማለት ነው 15 ቢዝነሶች እዚህ በየሼልፉ በየመደርደሪያው አሁን አንዳንድ ቢዝነሶች ናቸው እዚህ ጋር የምታያቸው ኦልሞስት እዛ አካባቢ ላይ ያሉ ናቸውና ከመናሰለጥናቸው እጪ ኢቨንቶች የተለያዩ ኢቨንቶች እናዘጋጃለን ስፔስ ውስጥ ላይና እንደ ድግስ አይነት ነገር እንደ ባዛር አይነት ነገርም ነው ሶ እቃዎቻቸውን መሸጥ ይችላሉ ይዛን ቀን በአካል ተገኝተው የሚሰጣቸውንም ፊድባክ እና ምክር ከየሰሙ ለምሳሌ እጁ ረዘመ አጠረ እጁ ይቆረቁራል እዚህ ጋር አጨራረሳችሁ ትክክል አይደለም እዚህ ጋር እንደዚህ ብታረጉ ይሄንን ሰው ሄዳችሁ ብታናገሩ የሚለው ነገር ይጽፋሉና እኛ እንጠይቃቸዋለን ፐርሰናሊ ምንድነው የተቀበላችሁት ፊድባክ ምን ማሻሻል ትሞክራላችሁ የሚለውን ነገር እንጠይቃቸውና የተለያየ እነዚህ ምናዘጋጃቸው እንደ ድግስ አይነት ኢቨንቶች ምንድነው ከተለያዩ ሰዎች ጋር ኔትወርክ እንዲያደርጉ እንዲተዋወቁ ነገ ተነጎደ ስራዎቻቸው ላይ ለውጥ እንዲፈጥሩ የሚያደርጓቸው አቅም ያላቸው ሰዎችን የሚያገኙበት መድረክ ነውና እንደ ፋሽን ሾው እናዘጋጃለን ፋሽን ሾው ላይ ትላልቅ ሰዎች በአለም አቀፍ ትላልቅ ዘኛኝ የሆኑ ሰዎች የሚቀርቡበት ነው ከኛ ጋር አሁን አብረው በጋራ ከሚሰሩ ሀበሻ ሀብ ኦፍ አፍሪካ የሚባል ፋሽን ሾው የሚያሳይ አሁን የትልቅ ድርጅት አለ እነሱ ላይ አቅርበን ወደ 12 የሚሆኑ የኛ አባላቶች ፋሽን ላይ የሚሰሩ ልጆች ትልቅ በፋሽን ትልቅ የሚባለው ሚዲያ ቮግ ማጋዚን ላይ ከቨሬጅ አግኝተው የቀረቡበት ስለነሱ ኢትዮጵያን ያሳዩበት ስራዎቻቸውን ያሳዩበት እድልም የተፈጠረበት ቦታ ነው ማለት ነው ይሄ እና ብዙ ኮንትሪቢዩሽን አለው ይሄኛው ክፍል ስፔሲፊካሊ ስራው እንደዚህ አይነት ነገር ልጆቹ ላይ እንሰራለን በጣም ጥሩ አጋጣሚ ነው በየስባለው ለዚህ ገብተው ከናንተ ጋር ቆይታ የሚያደርጉ ሰዎች እንደነገርኩኝ 6 ወር ያህል ይቆያሉ አይደል ከናንተ ጋር አብረው በዛ ውስጥ እርስ በርስም ያላቸው ልምድ የሚለዋወጡበት ደግሞ ገበያው ላይም ገብተው ምን አይነት ምላሽ እንደሚያገኙ ልምድ በደንብ የሚያገኙበት ነውና እጅግ በጣም ቆንጆ ነው ስራዎቻቸው ደግሞ እንደ ጀማሪም አይደለም በጣም የሚያማምሩ ቆንጆ ስራዎች ናቸው ደስ ይላል በጣም ጎበዞች ናቸው ኢትዮጵያ ውስጥ አሁን በጣም የቆዳ ምርት በጣም አለ ኢትዮጵያ ውስጥ ሶ ያንን ግን ወደ ፕሮዳክት ወይም ወደ አለቀ ምርት ቀይሮ ወደ ገበያ እናቀርበው አብዛኛው በቆዳ ነው ኤክስፖርት የሚሆነው እንደዚህ ግን ሲሆን አንድ ቆዳ ከምትሸጪ ይልቅ እንደዚህ በፕሮዳክት ሰርተሽው ገበያ ላይ ስታውጪ በጣም ዋጋውም ይጨምራል ማለት ነው ያ ብዙ አይነት በዩኒዶም በኩል በክሬቲቭም በኩል ሰፖርትን ያገኙ እንትኖች ናቸው እነዚህ ሴቶች ናቸው ማለት ነው ወደ ኢንተርናሽናል ገበያም የገቡ ሰዎች ናቸው እነዚህ ቀላል አይደሉም እነዚህኞቹ ትንሽ አልፎ ሄደዋል እዚህ ጋር ደግሞ መታያቸው ንድፍ የሚባሉ አሉ ንድፍ የሚባል የተለያየ ኢትዮጵያ ውስጥ የተለመዱ አሁን የሲኒ ቅርጽን የኢትዮጵያ ፓተርኖችን በመጠቀም
በጣም አሁን ይሄ ፋሽነብል የሆነ ቦርሳዎችን ልክ ሌሎቹ ጋርም እንዳየሽው አይነት ቦርሳዎችን እየሰሩ ወደ ገበያ የሚያቀርቡ ልጆች ናቸው። ይሄ ለባግ ለጂም ስራ ላይ ለሚውል ሰው እና ለተለያዩ አገልግሎት የሚውሉ ለጉዞ እንደዚህ ለቢሮ የሚውል የሚያቀርቡ ልጆች አሉ። እንደዚህም ደግሞ እንዳየሻቸው ኢትዮጵያ ውስጥ ያለው ሽመና 100% ኮተን ነው። በጣም የሚያምር ስራ እንደዚህ እየሰሩ ወደ ገበያ የሚያቀርቡበትና ፔኔትሬት የሚያደርጉበት ነው። ቅድም እንደጠቀስኩልሽ የተለያዩ ምርቶችን ከዛኛው ቀጥሎ እዚህ ጋር የምናሳይበት ነው። ሰዎች ሲመጡ ይሄንን ቦታውን ለመጠቀም ሲመጡ ማየት የሚችሉበት መነጋገር የሚችሉት ከልጆቹ ጋር መገናኘት የሚችሉበት ነው። የሸክላ ስራ የሚሰሩ አሉ፣ ቦርሳ ላይ የሚሰሩ አሉ። ቅድም እንዳየሻቸው የተለያዩ የቀርከሃ ስራዎችን የሚሰሩ ልጆች አሉ። ለሆቴል እና ለወይን ማስቀመጫ የወይን ጠርሙስ ማስቀመጫ እንዲህ ለስጦታ የሚሆን የሚሰሩ ልጆች አሉ። የተለያዩ አይነት ስራዎችን ለካሜራ ሌንስ መያዣ የሚሆኑ ስራዎችን የሚሰሩ ልጆች አሉ። ሰው ይሄ ምንድነው አላማው? ማርኬቱን እንዴት ማርኬት የሚፈልገው ነገር ያዩ የሚሞክሩትና የሚያጠኑበት ነው። ይሄኛው ዲጂታል ላይብረሪ ይባላል። እዚህኛው ዲጂታል ላይብረሪ ውስጥ የተለያዩ ስልጠናዎችን የሚወስዱበት ቅድም ስልጠና እንሰጣለን ብዬሻለሁ። አንደኛው ኢንተርናሽናል ስልጠናዎችን እንሰጣለን ከሀገር አቀፍ የሆኑ ከጣሊያን ዩኒቨርሲቲ፣ ከፈረንሳይ፣ ከእንግሊዝ የተለያዩ ሀገሮች በአካል መገኘት ባይችሉ በኦንላይን ከልጆቹ ጋር ስልጠናን መስጠት የሚቻልበት ክፍል ነው። እንደምታዩ ግዴታ ኮምፒውተር እንኳን ባይኖራቸው የራሳቸው የሚሰሩበት በዚህኛው ዴስክቶፖች ተጠቅመው ዴስክቶፖቹ ላይ መስራት ይችላሉ። የራሳቸውን ኮምፒውተር ቢኖር ኦንላይን ቁጭ ብለው መስራት የሚችሉበት ሶፍትዌሮችን እንጭንላቸዋለን። እነሱ መግዛት የሚያችሏቸውን ሶፍትዌሮች ጭነን በዛኛው እዛ ሶፍትዌር ላይ ዲዛይን ማድረጊያ ሶፍትዌሮች ናቸው። ብዙ ጊዜ እነሱን ማድረግ ይችላሉ። በነገራችን ላይ ህንጻው በጣም ነው የሚያምረው። ደስ ይላል። ታሪካዊ ቤት ነው ይሄ። የበድሮ በአርሜኒያኖች ጊዜ የተሰራ ነው። ከዛ አርሜኒያኖች ከወጡ በኋላ ጣሊያኖች አድሰውት ጣሊያን ኢትዮጵያ ውስጥ የነበረች ጊዜ ጣሊያኖች አድሰውት ሲጠቀሙበት የነበረ ቦታ ነው። ከዛ ካለፈ በኋላ ለኢትዮጵያ ፖስት ኦፊስ ሆኖ የኢትዮጵያ ፖስታ አገልግሎት እየሰጠ የቆየ ትልቅ ህንጻ ነው። አሁን ደግሞ እንደ ቅርስነት ተይዞ ክሬቲቭ ሃብ ዩኒዶች እንደ አዲስ አድሰውት እንደምታዩ በአዲስ ሁኔታ ታድሶ ይሄንን ደግሞ ስራ አገልግሎት ለወጣቶች እየሰጠ ያለ ስፔስ ነውና እነዚህ አርት ጋለሪዎች የተለያዩ አርቶችን ጅማ ውስጥ ያለ የኢትዮጵያን ጣሊያኖች የሰሯቸው የኢትዮጵያን ጋለሪዎች የሚያሳይ ስፔስ ነው። ጅማ ያለ ስፔስ ነው። ይሄ የጣሊያን ድርጅት በጣሊያኖች አስነስቶ ለማሳየት እና ሄሪቴጆችን ለማሳየት የተደረገ ጅማ ውስጥ የተሰሩ የጣሊያን አርኪቴክቸሮችን ማሳያ ነው። ይሄኛው ክሬቲቭ ሃብም ወደ ጅማ ሁለተኛ ቁጥር 2ን ስለከፈተ ያንንም ለማሳየት የተደረገ እንትን ነው። ጅማ ውስጥ ኤክስፓንድ ስላደረግን ተመሳሳይ ስራ ወጣቶች ላይ መስራት እንፈልጋለን። ስለ ጅማ ካወራን እንግዲህ ቡና እየጠጣን ነው። ያው ጅማ ላይ አሁን አንደኛው ትልቁ የምንሰራው ነገር ቡና ነው። በጣም ተታወቀው ቡና ላይ በጣም በትልቁ ጅማ ስለምትሰራ ያንን ላይ ያለው የተለያዩ ቡናን እንዴት ነው ከተለመደው ሞት አድርገው ብዙ አዳዲስ አይዲያዎችን ይዘው በቡና ዙሪያ ላይ ሊሰሩ የሚችሉ ልጆችን እንዴት ልናግዛቸው እንችላለን? ከፓኬጂንግ አንፃር እዚህ ፋሽን ላይና ፕሮዳክት ዲቨሎፕመንት ሌዘር ላይ እናተኩራለን። እዛ ደግሞ ሞር በበለጠ በቡናና በፈርኒቸር ሌላኛው ደግሞ ትልቅ ጅማ የምትታወቅበት እንተላይ ነው የእንጨት ስራዎች ነውና ፈርኒቸር ላይ ያሉትን ስራዎች ልክ እንደዚህ ፋብላብ ኮወርኪንግ ስፔስ የተለያዩ አይነት ተመሳሳይ ያላቸው ስራዎች እናመሰግናለን እና እነሱን ስራዎች እያደረግን ነው እዛ ማለት ነው። ሶ ተመሳሳይ ውጤት እንደሚመጣ አሁን ጀምሯል። አሁን ኦፕሬሽናል ከሆነ ወደ 4 ወር ሆኖታል። አሁን የጅማው
እና እዛ ላይ አትኩረን እየሰራን ነው ማለት ነው። የጅማው ደግሞ የተሳካ ሲሆን ወደ ሌሎች ክልሎችም ወደ መቀሌ፣ ሐዋሳ፣ አዳማ እያለ ደግሞ ይቀጥላል ማለት ነው። እና ክሬቲቭ ሀብ አንድ ቦታ ላይ ብቻ ሳይሆን በሁሉም ክልል ውስጥ ያሉ ወጣቶች የእንደዚህ አይነት ስፔስ ተጠቃሚ እንዲሆኑ እድሉን የማመቻቸት ስራ ላይ ያተኩረናል ማለት ነው። ይሄንን የሚመለከቱን ብዙዎች ፍላጎት ይኖራቸዋል ብዬ አስባለሁ። የፈጠራ አቅም ያላቸው የፈጠራ ችሎታ ያላቸው ሰዎች ወጣቶች ወደዚህ ማዕከል መጥተው መቀላቀል ይፈልጋሉ ብዬ አስባለሁ። እና በምን አይነት መንገድ ነው ልጆችን የምትቀበሉት ወጣቶችን የምትቀበሉት? በየ6 ወሩ ቅድም በየ6 ወሩ ነው አዳዲስ ሜምበሮችን አዳዲስ አባላቶችን የምናስገባው። ሶሻል ሚዲያዎች አሉን የተለያዩ ድረገጾች ልክ እንደ የራሱ ዌብሳይት አለው ክሬቲቭ ሀብ የሚል በተረፈ ደግሞ ፌስቡክ ትዊተር ወይም አሁን ኤክስ የሚባለው እና የተለያዩ የኢንስታግራም ፔጆች አሉን ስፔሻሊ ኢንስታግራም ፔጃችን በጣም እንጠቀመዋለን እሱ ላይ ኮላውቶችን ወይም አዲስ ሜምበር ማስገቢያ እንትኖችን እንለቃለን ያንን እየተከታተሉ ልጆች መግባት ይችላሉ አሁን ባለፈው ለት አሁን 2 ሳምንት አይሆንም የመጨረሻውን ጥሪ አድርገን ዘክተናል አሁን እሱን ፊልተር አድርገን ደግሞ አዳዲስ አባሎችን እናስገባለን ማለት ነው የሚያስፈልጋቸው ክራይቴሪያ መስፈርቶች ልጆቹ ስራቸውን መስራታቸውን ያኔ ያሉትን ነገር መስራታቸውን የሚያሳዩት የሚታይ ነገር እንፈልጋለን ፕሩፍ ኦፍ ኮንሴፕት እንፈልጋለን ከዛ በተረፈ ሌላኛው እንጠይቃቸው ነገር የነሱ መሆኑን ቢዝነሱን መጀመራቸውን የሚያሳይ ደግሞ ዶክመንት እናያለን ማለት ነው ያንን ካየን በኋላ ነው ሜምበር ምናረጋቸው የስራቸውን ኳሊቲ እናያለን ምን ያለው የሚሰሩት ምንድነው ያለባቸው እክል ክፍተት የቱ ጋር ነው ያለው ቢዝነሳቸው ላይ ድክመቱ የቱ ጋር ነው ያለው የሚለውና እኛ መቅረፍ የምንችለው በስልጠና በተለያዩ ቅድም ባልኩሽ አገልግሎቶች መቀየር የምንችለው ከሆነ ሜምበር እናረጋቸዋለን ይቀጥላሉ ከኛ ጋር ማለት ነው በእንደዛ መልክ በጣም ደስ ይላል ስለመጣው ደስ ብሎኛል በጣም የሚያምር ቦታ ነው ያየሁት ደግሞ ቀደም ሲልም በደንብ የሚታወቅ ቦታ ነው አሁን ደግሞ በደንብ ታድሶ በዚህ መልኩ ለእይታ መቅረቡና እንደዚህ አይነት አገልግሎት መስጠት መጀመሩም እጅግ በጣም የሚያስደስት ነው ደስ ይላል ቆንጆ ቆይታ አደረግን ስላስጎበኘህን እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ በክሬቲቭ ሀብ ስም እኛም እናመሰግናለን እኔም ቲሞቼም ተመልካቾቻችን እንግዲህ ቀደም ሲል እንደተመለከታችሁት በክሬቲቭ ሀብ ኢትዮጵያ ወይም ደግሞ በፈጠራ ማዕከል ኢትዮጵያ ተገኝተን ውስጡ ምን ይገኛል ምን አገልግሎት እየሰጠ ነው የሚለውን ዞር ዞር እያለን ተመልክተናል በመሀል ያነሳናቸው ሀሳቦች አሉ ቆይታችንን እንደወደዳችሁት ተስፋ አደርጋለሁኝ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ አብራችሁ የነበርኩት በጸሎት መንገሻ ነበርኩ ሰላም ቆዩ